እኔ ግን ቤተሰቦች ከዚህ በላይ ማለት ነው ከዚህ በላይ የአብርሃምንና የሌሎቹ ሰዎች ውርደት ማየት አልችልም። እውነት ፈረንጁ አሁን ጭራሽ ሌላውን ቪዲዮ ሌላ የተፈጠረውን ነገር ለሩታ እያሳያት መጥቷል ማለት ነው እና ሩታ ራሱ ይሄን ነገር ማየት አለባት ብዬ አላስብም ቤተሰቦች። ምክንያቱም ሩታ ይሄን ነገር ባየች ቁጥር እየተበሳጨች እየተናደደች እና ለካ ይሄ ነበር ባሌ ብዬ የልጅ አባት ብዬ የትዳር አጋር ብዬ አብሬው ስኖር የነበረው ሰው ይሄ ነው እንዴ ብላ ሌላ ችግር ውስጥ ወይም ሌላ ሀንተል ውስጥ እንድትገባ የሚያደርጋትና በእርግጥ አብርሃም ከሩታ ጋር የነበረበት ሰዓትና አሁን ላይ ያለበት ነገር ይለያል። ታውቃላችሁ አይደል? በጣም 100% በፊትኛ የምናውቀው አብርሃም በጣም ደስ የሚል ለሰው ሀሳቢ የሆነ በቃ ፍቅር ራሱ በሩታና በአብርሃም እኮ ነበር አይደል ስንመስላቸው የነበረው። ፍቅር ከሆነ እንደ አብርሃምና እንደ ሩታ ነው። በቃ መተሳሰብ መዋደድ ከሆነ ብለን በፍቅር ቪዲዮ ሲለቁ ራሱ በፍቅር ነበር የምናያቸውና የዛሬና ያደርገውና ማለት ነው የዛሬና ያደርገውና ልባቸው እንደዚህ እንደዛሬው በልብ በብር ሳይሞላ በብር ሳይሆን በፍቅር ማሰብ በሚጀምሩበት ሰዓት ወይም በነበረበት ሰዓት ላይ እኛም በጣም በፍቅር ነበረ የፍቅር ምሳሌዎች እያለ ነበር በቲክቶክ ላይ ራሱ። አሁን ላይ አብርሃምና ሩታ የሚባለውን ድምጽ ወይንም ደግሞ አብርሃም ሄርሜላ ምናምን ፍቅር የሚባለውን ድምጽ ማለት ነው ማንም ሰው መስማት አይፈልግም። በጣም ነው ያስጠላቸው፣ በጣም ነው የዘጋቸው ማለት ነው ውዶቼ። ይሄ ሁሉ ነገር የሆነው በምንድን ነው? በቃ አንዳንድ ጊዜ ገንዘብ ሰውን ይቀይራል ሲባል አላምንም ነበር። እውነት ይቀይራል በጣም የምታውቁት ሰው የማታውቁት ነው ታገኙታላችሁ። አንዳንድ ጊዜ ነገሮች የሚፈጠሩት ነገሮች ያንን ሰው እንድታውቁት ያደርጋቸዋልና በጣም አብርሃምን አይተነዋል እና ገንዘብ ማግኘቱ ለካም ሌላ ሰው የሚቀየረው ለዚህ ነው። ገባችሁ አይደል? በቃ ሲያገኝ የሚያጣ አይመስለውም እና የዛን ሰዓት አሁን ላይ ይሄንን ቪዲዮ ማየቷ ምናምን ሩታ ጠቃሚ ነው ብዬ አላስብም። ትጎዳለች ወይ የሆነ ነገር መጥፎ ሀሳብ ላይ ባይምሯ ይመጣል። ገባችሁ? የልጁ አባት ነው ሉል ራሱ አባቱ እንደዛ አይነት ባለጌ እንደሆነ እንኳን እንትን እያለ ለልጁ አይምሮ ትጨነቃለች። ገባችሁ አይደል? ለበኋላው ላይ ገባችሁ አይደል? ብቻ በጣም ከባድ ነው እውነት ይህ ወራዳ